السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ቁጥር 7 ከተማሪዎች የሚመጡ ጥያቄዎችና መልሶቻቸውን የምናቀርብበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የፈጅርን ሶላት ከረፈደ በኋላ ተሰግድ ፈርዱን ብቻ ነው ወይስ ሱናውንም መስገድ አለብኝ? መቅደምስ ያለበት ሱናው ነው ወይስ ፈርዱ የሚል ጥያቄ ነው። ሶላትን ወቅቱን ጠብቆ መስገድ የሙእሚንነት መገለጫና ምልክት ነው። ሶላትን ያረፈዱ መስገድ የኢማን መድከም ምልክት ነው። አላህ ተባረከ ወተዓላ ሐፊዙ ዐለ ሶላዋት ብሏል። ሶላቶቻችሁን ጠብቃችሁ ስገዱ ብሏል። ወቅቱንም ሸርጡንም አደብና ስነ ስርዓቱንም እንድንጠብቅ ታዘናል። ሆኖም በመርሳት ወይም በመተኛት ምክንያት ሶላት የረፈደበት ሰው እንዳስታወሰ ፈጥኖ መስገድ ይጠበቅበታል። ቀብሊያ ያላቸው ሶላቶች ከሆኑ ጊዜው በጣም ጠቦ የፈርዱ ሶላት ወቅት ይወጣል ብለን እስካልሰጋን ድረስ ከፊት ቀብሊያውን ሱና ሰግደን ከዛም ፈርዱን ሶላት እንሰግዳለን። ጊዜው እጅግ በጣም ጠቦ ሱና የሰገደን እንደሆነ የፈርዱ ሶላት ወቅት አልፎ የሌላኛው የቀጣዩ ሶላት ወቅት ይገባብናል ብለን የምንሰጋ ከሆነ ቀድመን ፈርዱን እንሰግድና ከዛ በኋላ ሱናውን እንሰግዳለን። ይህ ችግር የተከሰተው በፈጅር ከሆነ ሱናውንም ፈርዱንም ማስተናገድ ምንችልበት ወቅት ካለ አስቀድመን ሱናውን ከዛም ፈርዱን እንሰግዳለን። ለፈርዱ እንጂ የሚበቃ ወቅት ከሌለ ፈርዱ ይሰገድና ከዛ በኋላ ፀሐይ ከወጣች ከ15 ደቂቃ ከ20 ደቂቃ በኋላ ደግሞ ሱናው ይሰገዳል። የሶላት ወቅቱ ረፍዷል በሚል ብቻ ሱና ሶላቶች ሊቀሩ አይገባቸውም። ሁለተኛው ጥያቄ ሶላት በሚሰገድበት ሰዓት የመክፈቻ ዱዓ የሚባለው ከተክቢር በፊት ነው ወይስ ከተክቢር በኋላ የሚል ጥያቄ ነው። ዱዓ ለኢስቲፍታህ ወይም የመክፈቻ ውዳሴ ዱዓ የሚደረገው በተክቢረተል ኢህራምና በፋቲሃ መካከል ነው። አላሁ አክበር እንዳለን ዱዓ ለኢስቲፍታህ እናደርጋለን። ከዛ በኋላ ፋቲሃ እንቀራለን። ዱዓ ለኢስቲፍታህ ማድረጉ ሱና ነው። ሌላኛው ጥያቄ ሶላት በምሰግድበት ጊዜ ሶላት ዐለ ነቢ ብዙ ጊዜ በመጀመሪያው ተሸሁድ ረስቼ እላለሁ። ልክ ሳስታውሰው ቶሎ ብዬ ወደ 3ኛው ረካ እነሳለሁ። በዚህ ጊዜ ምን ማድረግ ነው ያለብኝ? የመጀመሪያው ተህያቱ ላይ ሶላት ዐለ ነቢ ማውረድ ሱና ነው። ይቻላል አይቻልም? በዑለሞች መሃል የሐሳብ ልዩነት አለ። የመጀመሪያው ተህያቱ ላይም የመጨረሻው ተህያቱ ላይም ሶላት ዐለ ነቢ ማውረድ ይቻላል ያሉ ዑለሞች አሉ። የመጨረሻው ተህያቱ ላይ ብቻ ነው የሚቻለው ያሉ ዑለሞች አሉ። ከደሊል ከማስረጃ አንፃር ሶላት ዐለ ነቢ የሚወረደው የመጨረሻው ተሸሁድ ላይ እንደሆነ ነው መረዳት የምንችለው። ሆኖም የመጀመሪያው ተህያቱ ላይ አንዳንዴ ሶላት ዐለ ነቢ ማውረድ ምንም ችግር እንደሌለው በርካታ ዑለሞች ጠቅሰዋል። ረስተውም ይሁን ሆን ብለው ቢያደርጉ ችግር ያለው ነገር አይደለም። ሌላኛው ጥያቄ ዒሻን ስሰግድ ከዒሻ ጋር ውትር 3 ረካ ሰግዳለሁኝ። 6 ሰዓት ላይ ደግሞ የሌሊት ሶላት 2 ረካ ሰግጄ ሳላሰላምት 1 ረካ ጨምሬ አሰላምታለሁ። ይህ አሰጋገዴ ትክክል ነውን? የሌሊት ሶላትንስ 6 ሰዓት ላይ መስገዴ ይበቃል ወይ የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም በአንድ ሌሊት 2 ዊትር የለም ብለዋል። ዊትር ብሎ ማለት መጨረሻ ላይ የሚሰገድ ነጠላ ቁጥር ማለት ነው። 2 ሰግደን አሰላምተን 1 ለብቻው ተነስተን ብንደግምም ዊትር ይባላል። ጥያቄው መጨረሻ አካባቢ ላይ እንደተጠቀሰው 2 ረካ ሰግዶ ከዛ ወደ 3 ተነስቶ መጨረሻ ላይ ማሰላመትም ዊትር ይባላል። እዚህ ጥያቄ ላይ የተነሳው አሰጋገድ በአንድ ሌሊት 2 ዊትር የለም ከሚለው ሐዲስ ጋር ይጋጫል።
ሶላተ ለይልን ወደ ሌሊቱ መጨረሻ ዘግይቶ መስገድ በላጭ ነው። ይሄ የሚሆነው ኋላ ላይ እነሳለሁ ብሎ ተስፋ ለሚያደርግ ሰው ነው። ወደ ኋላ ላልነሳ እችላለሁ ብሎ የሚሰጋ ሰው ከኢሻ ሶላት በኋላ የተኛውም ወቅት ላይ ሰግዶ መተኛት ይችላል። መጀመሪያ ላይ ከኢሻ በኋላ ዊትርን ሰግዶ ሶላተ ለይልን ሰግዶ የተኛ ሰው በኋላ ላይ የሌሊት ሶላት ተጨማሪ መስገድ የሚችልበትን እድል ካገኘ ዊትሩን ሳይደግመው ሁለት ረካ አድርጎ መስገድ ይቻላል። ስለዚህ ከኢሻ በኋላ ሶላተል ዊትርን ከሰገዱ በኋላ 6 ሰዓት ላይ ድጋሚ የመስገድን እድል ካገኙ ሁለት ረካ መስገድ ይቻላል። ወይም ደግሞ በኋላ ላይ ዊትር ሰግዳለሁ ካሉ ከኢሻ በኋላ የኢሻውን ባዕድያ ብቻ በመስገድ አብቅቶ 6 ሰዓት ላይ ሁለት ረካ የቻሉትን ያክል ይሰገድና መጨረሻ ላይ አንድ ነጠላ ቁጥር በመስገድ ዊትሩ እንዲጠናቀቅ ሶላተ ለይሉ በዊትር እንዲጠናቀቅ ይደረጋል እንጂ ኢሻ እንደሰገዱም ሶላተ ለይል ተብሎ መጨረሻ አንድ ዊትር በኋላ 6 ሰዓት ላይም 3 ረካ ወይም 5 ረካ ወይም 1 ረካ መስገድ ተገቢ አይደለም። በአንድ ሌሊት 2 ዊትር እንድንሰግድ ያደርጋል። ይሄን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም አታድርጉ ብለዋል። ሶላተ ለይልን 6 ሰዓት ላይ መስገድ ምንም ችግር የለውም። ኢሻ ሶላት እንደተጠናቀቀ የሱብሂ ሰላት ወቅት እስኪገባ ድረስ ባለው ሁሉ ጊዜ ሶላተ ለይልን መስገድ ይቻላል። በላጩ ወቅት ግን ቀደም ሲል እንደተጠቀሰው የሌሊቱ የመጨረሻው 1/3ኛ ወቅት ላይ ሊነጋጋ አካባቢ ላይ መስገዱ ነው። ሌላኛው ጥያቄ ሴት ልጅ የቁኑት ዱዓ ስታደርግ ቁማ ነው ወይስ ቁጭ ብላ? ዱዓስ የምታደርገው በአማርኛ ነው ወይስ የግድ በአረብኛ መሆን አለበት የሚል ጥያቄ ነው። በመሰረቱ የሴት ልጅ የወንድ ልጅ ተብሎ የሚለይ ዒባዳ የለም። አንዳንድ ነገሮች ላይ ሴት ልጅ እንዲህ ማድረግ ትችላለች፣ ሴት ልጅ እንዲህ ማድረግ አትችልም የተባለባቸው ውስን ነጥቦች ካልሆኑ በስተቀር ሴት ልጅ ቁማ ነው ቁጭ ብላ ነው ዱዓ የምታደርገው አይባልም። ቁኑት የሚደረገው ሶላት ቆመን ከሰገደን ቆመን ነው። በበቂ ምክንያት ቁጭ ብሎ የሰገደ ሰው ቁጭ ብሎ ቁኑት ያደርጋል። ዱዓ የሚደረገው በአረብኛ ነው። በአማርኛ ላሸክ በላጩ በአረብኛ ማድረጉ ነው። በርካታ የነቢያት ዱዓዎች፣ የቁርአን ዱዓዎች፣ የሐዲስ ዱዓዎች ባሉበት ቋንቋ ማለት ነው። በአረብኛ ዱዓ ማድረግ የማይችል ሰው በራሱ ቋንቋ ዱዓ ማድረግ ይችላል። ሶላት ላይ ይቻላል ወይ? ፈርዱ ሶላት ላይ አይቻልም። ከፈርዱ ሶላት ውጪ አረብኛን ለመማር ጥረት ከማድረግ ጋር እስኪችሉ ድረስ በራስ ቋንቋ ዱዓ ቢደረግ ኢንሻአላህ ተዓላ ችግር የለውም። ሌላኛው ጥያቄ የሐይድ ማምጫው ቀን ደርሶ ነበር። ይመጣል ብዬ በማሰብ አንድ ቀን ሶላት ሳልሰግድ ዋልኩኝ። በሁለተኛው ቀን መጣ። አንድ ቀን ያልሰገድኩት ሶላት ቀባ ማውጣት አለብኝን የሚል ጥያቄ ነው። የወር አበባ ደም ይመጣል በማለት ብቻ ወቅቱ የገባ ሶላት አይተውም። ሶላትና መሰል የሆኑ በወር አበባ ደም ምክንያት የሚከለከሉ ነገሮችን መከልከል የምንችለው ሐይዱ ወርዶ ሲታይ ብቻ ነው። በመሆኑም አንድ ቀን ሙሉ ሐይድ የሚመጣበት ቀን ነው ብለው ያሳለፉትን ሶላት ሐይዱ ሲጠራ ቀባ ማውጣት ግዴታ ይሆናል። የአንድ ሶላት ወቅቱ ከገባ በኋላ ሳይሰግዱት የወር አበባ ደም የመጣባቸው እንደሆነ ሴቶች ያን ሶላት ቀባ ማውጣት እንዳለባቸው ሁሉ አይማዎች ጠቅሰዋል ረሂመሁላህ ተዓላ። የዙህር ሶላት ወቅቱ ገብቶ መስገድ እየቻሉ ሳይሰግዱ አዘግይተው በዚህ መሃል ሐይድ ቢመጣ ኋላ ላይ ሲጠሩ ይህን ሶላት ቀባ ማውጣት ይጠበቅባቸዋል ተብሏል። ሌላኛው ጥያቄ ከሱና ጾሞች ውጪ በማንኛውም ቀን ተጨማሪ ጾም ብጾም እንዴት ይታያል የሚል ጥያቄ ነው። ጾም ወደ አላህ ከሚያቀርቡ ትልልቅ ዒባዳዎች መሃል አንዱ ነው። ጾምም ፈርድና ሱና ተብሎ ይከፋፈላል። ፈርዱም አላህ ዋጅብ ያደረገው የሰው ልጅ ባጠፋው ጥፋት ምክንያት ወይም ራሱ ላይ በተሳለው ስለት ምክንያት ግዴታ የሆነበት ተብሎ የሚከፋፈል ይሆናል። ሱና የሚባለውም ለሁለት ይከፈላል። ሙጥለቅና ሙቀየድ ተብሎ ማለት ነው። የተገደበና ያልተገደበ ማለት ነው። የተገደበ የምንለው ነብያችን አለይሂ ሰላቱ ወሰላም እንድንጾመው የመከሩን ማለት ነው።
ሳምንታዊ፣ ወርሃዊ፣ አመታዊ ማለት ነው። በየሳምንቱ ሐሙስና ሰኞ መጾም አጅር እንዳለው ነብዩ ጾሙ እንደነበረ ተነግሯል። በየወሩ 3 ቀን ነብዩ ጾሙ እንደነበረ መጾም አጅር እንዳለው ነግረውናል። በየዓመቱ አሹራን፣ የውም ዐረፋን፣ ሸዋልን እንድንጾም መክረውናል። እነዚህ የተገደቡ ልዩ አጅር እንዳላቸው የተነገረላቸው ጾሞች ሲሆኑ ሱና ጾም ውስጥ የሚካተት ሌላም የጾም አይነት አለ። ይኸውም ሙቀየድ ያልሆነ ሙጥለቅ ጾም ማለት ነው። ልቅ የሆነ የሱና ጾም ማለት ነው። ከዓመቱ ቀናቶች ውስጥ የፈለግነው ቀን ላይ ሱና ጾም ዝም ብለን መጾም እንችላለን። ቅድም ከተጠቀሱ ሐሙስ፣ ሰኞ፣ ሸዋል፣ አያመል ቢድ ከተባሉት ውጪ ማለት ነው። አላሁመ ኢላ በዓመት ውስጥ የፈለግነውን ቀን መርጠን መጾም ይቻላል ከማለታችንም ጋር በሸሪዓው መጾም አይቻልም ተብሎ የተነገረላቸው ቀኖችን ግን ከመጾም ልንታቀብ ይገባናል። ሁለቱን ዒዶች መጾም አይቻልም፣ የዓረፋ ዒድና የጾም ፍቺን ዒድ። እንደዚሁ ከዓረፋ ዒድ ቀጥሎ በተከታታይ ያሉ 3 ቀኖችን አያመ ተሽሪቅን መጾም አይቻልም። ወሀከዛ የውመል ጁሙዓን ለብቻው ነጥሎ መጾም ተከልክሏል። ከዚህ ውጪ ያሉ ቀኖችን ለቀኑ ራሱን የቻለ ክብር አለው ብለን ሳናምንበት ቤተኛውም ቀን ወደ አላህ ለመቃረብ ብለን ሱና ጾምን መጾም እንችላለን። ሌላኛው ጥያቄ የገንዘብ ዘካ አወጣጥ እንዴት እንደሆነ ቢያብራሩልኝ። ከ1000 ብር ወይም ሪያል ስንት ብር ነው የሚወጣው የሚል ጥያቄ ነው። ዘካ ማውጣት ከእስልምና ማዕዘናት መሃል አንዱ ነው። አቅም ያለው ዘካ ወጅቦበት ሳለ የምን ዘካ ነው ብሎ ዘካን ከመስጠት ወደ ኋላ ያለና ያስተባበለ ሰው ይከፍራል፣ ከእስልምና ይወጣል። ግዴታነቱን ከማመን ጋር ወደ ኋላ ያለ ሰው የሙስሊሞች መሪ ሊቀጣው ከገንዘቡ አስገድዶ ዘካ ሊያወጣበት ይገባዋል። ዘካ ማውጣት ወንጀልን ያራግፋል፣ ገንዘብን ያጠራል፣ በረካም ያደርገዋል። ነፍስያችንንም የገንዘብ አምላኪ ከመሆን ያድናታል። ዘካ የሚወጣባቸው የተለያዩ አይነት ንብረቶች ናቸው። በጥቅሉ 4 አይነት ንብረቶች ሲሆኑ ከዚህ አንዱ ጥሬ ገንዘብ ነው፣ ወርቅና ብር ነው። በመሰረቱ ብር ላይ ዘካ የሚወጅበው ሸርጦች ሲሟሉ ነው። አንደኛው ብሩ ኒሳብ ሲደርስ ነው፣ መጠኑ ዘካ የሚወጅብበት ደረጃ ሲደርስ ማለት ነው። ብር ላይ ዘካ የሚወጅብበት ምን ያክል ሲደርስ ነው የሚለውን በተመለከተ 595 ግራም የጌጡን የማዕድኑን ብር መግዛት የሚችል ሲሆን ነው። ይሄም እንደ አካባቢው እንደ ጊዜው ሊለያይ ይችላል። በየጊዜው ወደ ወርቅና ብር ገበያ ጎራ በማለት ወይም ደውሎ በመጠየቅ የ595 ግራም ብር ዋጋው ስንት እንደሆነ በመጠየቅ እኛ ጋር ያለው ብር 595 ግራም የጌጡን የማዕድኑን ብር መግዛት የሚችል ሲሆን ዘካ ማውጣት ይወጅባል። ይሄም ማለት በሪያል እንደ ሁኔታው እንደ ዘመኑ እንደ ወርቅና ብር ዋጋ በየጊዜው የሚለያይ ከመሆኑ ጋር አብዛኛውን ጊዜ ከ1300 እና ከ1250 ሪያል አካባቢ ይጀምራል። ያኒ 1300 1250 ምናምን ሪያል ያለው ሰው ዘካ ማውጣት የሚወጅብበትን ያክል ገንዘብ እጁ ላይ ይዟል ማለት ነው። አንደኛው ሸርጥ ገንዘቡ እዚህ መጠን የደረሰ መሆኑ ሲሆን፣ ሌላኛው ሸርጥ ይህ ገንዘብ አመት ሙሉ እጃችን ላይ መቀመጥ አለበት። እንደዚሁ ደግሞ ይህ ገንዘብ ሙሉ በሙሉ የኛ የግላችን የራሳችን መሆን አለበት። እነዚህና መሰል የሆኑ ሸርጦች ከተሟሉ ከእንዲህ አይነቱ ገንዘብ ዘካ ማውጣት ግዴታ ይሆናል። የ1000 ሪያል ዘካው ስንት ነው? በ1000 ሪያል ብቻ ዘካ አይወጅብበትም። ኒሳቡ ዋጅብ የሆነበት ደረጃ አልደረሰም መጠኑ ቢያንስ 1250 1300 አካባቢ ሪያል ሲሆን ነው ብለናል። አንዳንድ የወርቅና ብር ዋጋ ተቀያይሮ በ1000 ሊወጅብበት ይችላል። ነገር ግን ባለንበት ወቅት በ1000 ሪያል ዘካ አይወጅብም። ሆኖም ከእያንዳንዱ ሺህ ስንት ነው የሚወጣው ለሚለው ከ1000 ሪያል 25 ሪያል ይወጣበታል፣ ከ1000 ብር 25 ብር ይወጣበታል። ሌላው ከዚህ ተቀራራቢ የሆነ ጥያቄ ዘካን ለድሃ ቤተሰብ መስጠት ይቻላል ወይ የሚል ጥያቄ ነው። ዘካ ለማን እንደሚሰጥ አላህ ነግሮናል። ኢነማ الصدقات للفقراء والمساكين والعاملين عليها ብሎ 8 አይነት ዘካ የሚሰጣቸው ሰዎችን አላህ ዘርዝሯል። ከነዚህ አንዱ ምስኪኖች ናቸው፣ ድሃዎች ናቸው። ምስኪን ድሃ ብሎ ማለት ምንም የሌለው ማለት ብቻ አይደለም። የተወሰነ ያለው ነገር ግን የሚያስፈልገው ሙሉ በሙሉ የማያገኝም ጭምር እዚህ ውስጥ ይካተታል። ድሃ ለሆኑ ቤተሰቦች መስጠት ይቻላል ወይ? ለአባት ለእናት ለአያቶችና ለልጆች ዘካ አይሰጥም። ከአባት ከእናትና እንደዚሁ ከአያቶች
ከልጆች ውጪ የሆኑ ዘመዶች ያክስትና ያጎት ልጆች ለነሱ ዘካ ይሰጣል። ወንድምና እህትን በተመለከተ ለብቻቸው ራሳቸውን ችለው የሚኖሩ ከሆኑ ባለትዳሮች ከሆኑ አቅም ካነሳቸው ቢሰጣቸው ችግር የለም። ዘካውን በሚያወጣው ሰው ስር የሚኖሩ ኃላፊነታቸው እነሱ ላይ ከሆነ ያለው ሚንከባከባቸው እሱ ከሆነ ሌላ ወጪ የሚሸፍንላቸው ከሱ የቀረባቸው ከሌለና ሲሞት የሚወርሱት ሲሞቱ የሚወርሳቸው ከሆነ ለነሱ ዘካ መስጠት አይቻልም። ከዋናው ገንዘቡ መስጠት ይወጅብበታል። ሌላኛው ጥያቄ ኢትዮጵያ ቤት ገዝቼ ነበር፣ 1 ዓመት ሊሞላው ነው። ዘካ ግዴታ ይሆንበታል ወይ? ግዴታ ከሆነበትስ ስንት ብር ነው ዘካ የማወጣበት የሚል ጥያቄ ነው። ቤቱ የተገዛው ለመኖሪያነት ታስቦ ከሆነ ዘካ የለበትም። የተገዛው ግን አትርፎ ለመሸጥ ከሆነ የቤቱ ዋጋ ተገምቶ በየዓመቱ ዘካ ይወጣበታል። እንደዚህ የተገዛው ሊከራይ ከሆነ የተከራየ ገቢ የሚያገባ ከሆነ ከኪራዩ በተገኘው ገቢ በየዓመቱ ዘካ ይወጣበታል። ስንት ነው ዘካ የሚወጣበት የሚለውን በተመለከተ የቤቱ ዋጋ ተገምቶ ለ40 ተካፍሎ ለ40 ስናካፍለው የሚመጣውን ውጤት ለምስኪኖች ዘካ ለሚገባቸው ሰዎች እንሰጣለን። ከኪራዩ የተገኘው ገንዘብ ዓመት ሲሞላው ለ40 ተካፍሎ ዘካ ይወጣበታል እንጂ ለመኖሪያነት የተገዛ ቤት ላይ ለመኖሪያነት ቤት ሊሰራበት የተገዛ መሬት ላይ ሐሳብ እስካልቀየሩና ለሽያጭ እስካላቀረቡት ድረስ ዘካ የለበትም። ሌላኛው ጥያቄ በሰፈራችን ያለው መስጂድ ጫት ይቀሙበታል፣ ግንቦትን ጠብቀው እርድን ያርዱበታል። እዚህ መስጂድ ላይ ቁርአን ገዝቼ ብሰጥ ሐራም ይሆንብኛል የሚል ጥያቄ ነው። መስጂድ የአላህ ቤት ነው፣ ሊከበር ከመጥፎ ነገር ሊጠራ ይገባዋል። ጫትን መቃም በዲናችን ሐራምና የተከለከለ ጎጂ አጉል ባህል ነው። ራስን የሚጎዳ ጤናን የሚጎዳን ነገር ማድረግ በዲናችን የተከለከለ ነው። በሁሉም ሃይማኖት የተከለከለ ነው። ጫት ጤናን እንደሚጎዳ ገንዘብ እንደሚያባክን ማንኛውም አቅል ያለው ሰው የሚያውቀው ጉዳይ ነው። ይህን በራሱ ወንጀል የሆነን ተግባር መስጂድ ውስጥ ሲፈጽሙት ደግሞ ወንጀሉ የከበደ ይሆናል። እንደዚሁ የተለያዩ ባህሎችን በዲን እውቅና የሌላቸው ባህሎችን የሚያከብሩበት ሲሆን ደግሞ የመስጂዱ ክብር እጅጉኑ ተነክቷል። አላህን የሚያስቆጣ ስራ ተሰርቷል የአላህ ቤት ላይ። እንዲህ አይነቱ መስጂድ ላይ ቁርአን ገዝቶ ማስቀመጥ ይቻላል ወይ? የአላህ ባሮች ቁርአን እስከቀሩበት ድረስ አጅሩ ይገኛል። ወላኪን አህዋላቸው እንዲህ የሆኑ ሰዎች ብዙ ጊዜ ቁርአንም አይቀሩም። የቀሩ እንደሆነም ነካ አድርገው ነው የሚያልፉት። ስለዚህ የተሻለ የአላህ ቤት የሚከበር ቤት ካለ እዛ ማስቀመጡ በላጭ ነው። ካልሆነ በንያ በሚቀሩ ሰዎች ልክ አጅር ይገኛል። መስጂድነቱ እስካልተቀየረ ድረስ ግን እዛ ማስቀመጡ ሐራም ነው አንልም። ከመስጂድ ውጪ ሁሉ የግለሰብ ቤት ወስዶ ቁርአኑን ቅሩልኝ ብሎ ቢያስቀምጡ በዚህ ቁርአን ቅሩልኝ ብሎ ቢያስቀምጡ ምንም ችግር የለውም። ለመስጂድ ስም እስከተደራ ድረስ የሚሰግዱበት ሰዎች እስካሉ ድረስ በመሰረቱ ቁርአን ማስቀመጥ እዛ ይቻላል። በላጩ ግን ቁርአንን የሚያከብሩ ሰዎች ያሉበት መስጂድ ላይ ማስቀመጡ አጅሩ የተሻለ። ሌላኛው ጥያቄ አሞኝ እናቴ ጠንቋይ ቤት ሄዳ ጠይቃ ጠበል እንድትወስደኝ ነግረዋት ወስዳኝ ታጥቤያለሁ። መስቀሉን ሳሚ ሲሉኝ አልሰምም ብዬ አልሳምኩም። በመሄዴስ እንደ ኩፍር ይቆጠራል ወይ? እናቴስ ምን ማድረግ ነው ያለባት የሚል ጥያቄ ነው። ጠንቋይ ቤት መሄድ በዲናችን ሐራምና ከባድ ወንጀል ነው። ጠንቋይ ቤት ሄዶ ጠንቋዩ የሚለውን አምኖ መምጣት ኩፍርና በአላህ ላይ ተባረከ ወተዓላ ማሻረክ ነው። ወደ ጠንቋይ ቤት የሄደ ሰው መተውበት አላህን ተባረከ ወተዓላ ምህረት መጠየቅና እስልምናውን አድርሶ ፊቱን ልቡን ወደ አላህ ማዞር ይጠበቅበታል። ጠበል መሄዱን በተመለከተ ሙስሊምና በአላህ የሚያምን ሰው ጠበልን ሊጠቀም በጠበል ሊያምን አይገባም። ምድር ላይ የተቀደሰ ውሃ የሚባል ነገር የለም። አላሁመ ኢላ ዘምዘም ውሃ ሲቀር ዘምዘም ውሃም የተባረከ ውሃ እንጂ የተቀደሰ ውሃ አይባል። የዘምዘምን ውሃ ነቢያችን ሰለላሁ ዐለይሂ ወሰለም فإنها ماء مباركة طعام طعم بلا ዘምዘም የተባረከ ውሃ ነው። ምግብ ለፈለገ ምግብ ነው ብለዋል። ፈውስ ለፈለገም ፈውስ ነው ተብሏል። ለተነየተለት ነገርም ነው ተብሏል።
ዘምዘም ለየት ያለ ውሃ እንደሆነ አላህ የመሰከረለት ነቢያት ያጸደቁት ጉዳይ ነው። የተከበሩት ነቢያት አባት የሆኑት የኢብራሂም ተአምርም ጭምር ነው። ከዚህ ውጪ ቤተኛውም ውሃ ልዩ የሆነ ፈውስ አገኛለሁ ብሎ ማመን አይቻልም። የጠበልን ውሃ በተመለከተ የሰዎችን ገንዘብ ሊበሉበት የዘየዱት ዘዴ ነው። የሆነ ጊዜ ላይ ከመድኃኒቶች ቀላቅለው የኤድስ በሽታን ያጠፋል በማለት ለሰዎች የሚቸበችቡበት ሁኔታ ነበር። በጥቅሉ ጠበል ከክርስትና እምነት ጋር የተያያዘ ነው። የጠበል ጉዳይ ከቤተ ክርስቲያን ምስጢሮች መሃል አንዱ ነው። ቄሶች የፈጠሩት ከሃይማኖታቸው መለያና መገለጫ መሃል አንዱ ነው። ሙስሊም የሆነ ሰው ሊያምንበት፣ ሊታጠብበት፣ ጸበል ሲረጭበት ዝም ሊል ሊጠጣው አይገባም። ይህን ያደረገ ሰውም ሊቶበት ዲኑን ሊያከብር ጌታውን ሊፈራ ይገባዋል። የክርስትና መለያ መሆኑን ከማመን ጋር አምኖበት ቤተ ክርስቲያን ሄዶ እነሱ ባወጡት ሕግ መሰረት መስቀል ተሳልሞ ያደነኛል ብሎ አምኖ ይሄን ያደረገ ሰው ይከፍራል፣ ከእስልምና ይወጣል። እነዚህ ነገሮች ሳይታከሉበት ውሃ ስለሆነ ብቻ ብሎ ሄዶ የታጠበ ሰው ትልቅ ወንጀልን ፈጽሟል። ሰበብ ያልሆነውን ሰበብ አድርጓል። ማመን በሌለበት ነገር አምኗል። ቤት ውስጥ ያለውን ማንኛውንም ውሃ ፋቲሃ ቀርቶ መጠጣት መታጠብ ይቻላል። መስቀልን መሳለሙን በተመለከተ አምነውበት አክብረውት ከሆነ ያከፍራል፣ ከእስልምና ያወጣል። መስቀልን መሳለሙ አንድ ራሱን የቻለ ወንጀል ነው። ጠበል ያደናል ብሎ ማመኑ ራሱን የቻለ ወንጀል ነው። ይሄ የሚደረገው ቤተ ክርስቲያን ውስጥ ሲሆን፣ በቄስ እጅ ሲሆን ደግሞ ሌላ ራሱን የቻለ ወንጀል ነው። አላህ ለባሮቹ መሆን አያቅተውም። ሙስሊም በጌታው ሊተማመን በእስልምና የተፈቀዱ የመድኃኒት አይነቶች አሉ። እነዚህ መድኃኒቶችን ሊጠቀም ይገባል። ማርን መጠቀም፣ ጥቁር አዝሙድ ዘይትን መጠቀም፣ የወይራ ዘይትን መጠቀም፣ ቁርአን እየቀሩ ፋቲሃ እየቀሩ ፈውስ ለማግኘት መሞከር ይቻላል። አላህ ሰበብ ያላደረገውን ነገር ወይም ደግሞ በሕክምና ተመርምሮ ሰበብነቱ ያልታወቀን ነገር ልናደርግ አይገባንም። ጠበል ሰበብነቱ ታውቋል እንኳን ብንል ከእምነት ጋር የተያያዘ ነገር ነው፣ ማድረግ አይገባም። ታሪካዊ አመጣጡ በሚታይበት ጊዜ ከእምነት ጋር የተያያዘ ነው። ሲጀመርም ዮሐንስ ኢየሱስን ጠመቀው ብለው ነው የሚጀምሩት። ውሃ ውስጥ ነከረው፣ ጭንቅላቱን ጸጉሩን አሻሸው፣ በረካውን ብሎ ዱዓ አረገለት ይላል። ያደናል ተብሎ የሚመለከው የመርየም ልጅ ራሱ ዒሳ በረካውን ብሎ ዱዓ የሚያደርግለት ጸጉሩን የሚያብሰው ውሃ ውስጥ ነክሮ የሚያወጣው አስፈልጎታል ተብሎ እየታመነ በሌላ በኩል ጠበሉ ያደናል፣ ኢየሱስ ያደናል ተብሎ ይታመናል። ማይገቡ ነገሮቹ ምስጢሮቹ ብዙ ናቸው። እንደ ፀሐይና ጨረቃ ግልጽ የሆነውን ኑሩን እስላም ትተን ወደ ኩፍር ልንሄድ፣ አላህን ትተን በዲኑ የሚቻለውን ሕክምናና ፈውስ ትተን ከአላህ የሚያጋጭን ፈውስ ከመጠቀም ልንጠነቀቅ ይገባናል። በዲናችን ልንኮራ ይገባናል። በኢየሱስ ተብሎ እየተጮኸ በመስቀል የተደበደቡ ፈውስ ለማግኘት የሚሄዱ ለቀናት ሁሉ ገዳም ውስጥ ገብተው የሚቆዩ በእነዚህ ቀናት ውስጥ ከሶላት ወደ ኋላ የሚሉ አልፎ ሁሉ ክብራቸው ላይ አርዳቸው ላይ የተለያዩ ችግሮች የሚደርሱባቸው ሙስሊሞች አሉ። እስልምና ከዚህ ሁሉ የጠራ ነው። እስልምናችን ልናቀው ልንኮራበት ይገባናል። ሌላኛው ጥያቄ እኔ የጫት ንግድ እነግዳለሁኝ በመሸጤ ሐራም ይሆንብኛል እኔ የሚል ጥያቄ ነው። ነዓም ጫት ራሱ ሐራምና የተከለከለ ነው በዲናችን። ጎጂ ከመሆኑ አንፃር፣ ገንዘብን ያለምንም ጥቅም የሚያባክን ከመሆኑ አንፃር፣ ቀልብን የሚያደርግ ከሶላት ከዒባዳ የሚያዘናጋ ከመሆኑ አንፃር የተከለከለ ራሱ የተከለከለን ነገር መሸጥ ደግሞ በዲናችን አይፈቀድም። ዘፈን ሐራም ነው። የዘፈን ካሴትና ሲዶችን ለሚሸጡ ሰዎች ቤት ማከራየትም ሐራም። ኸምርን መጠጣት ሐራም ነው። ኸምርን መነገድም ሐራም። ኸምር ለሚነግዱ ሰዎች ቤት ማከራየትም ሐራም። ጫትን መቃም ሐራም ነው ካለን ጫትን መሸጥም ሐራም ነው እንላለን። ጫት ለሚሸጡ ሰዎች ቤት ማከራየትም ሐራም ነው እንላለን። ወጣቱን ያስተኛ ከመስጂድ ከዕልም ያራቀ ያለ አደንዛዥ እጽ ነው። የሚሸጡ ሰዎች በተለይ ከሚቅሙት በላይ አላህ ዘንድ ተጠያቂ ናቸው። በር የሚከፍቱላቸው አላህን የሚያስቆጣ ነገር እንዲያደርጉ የሚገፋፏቸው ካለበት ገዝተው አምጥተው የሚያቀርቡላቸውና የሚሸጡላቸው እነሱ ናቸው። በመሆኑም የሚተክሉ ሰዎችም ጨነው የሚያመጡ ሰዎችም የሚሸጡትም ገዝተው የሚበሉትም አላህን ሊፈሩ ሊተወበቱ ይገባቸዋል።
ገንዘብህን ከየት አመጣኸው ምን ላይ አዋልከው ለምን አወጣኸው ተብለህ የቂያም ቀን ትጠየቃለህ አላህ ፊት። ገንዘብ ያንተ አይደለም የአላህ ነው። ሌላኛው ጥያቄ አንድ ሴት ልጅ ኒቃብ ከለበሰች ሁሉንም አሟልታ የእጅ ጓንት ባትለብስ እንዴት ይታያል? ኒቃብ አድርጋ ጓንትም ካልሲም ማድረጓ በላጭ ነው፣ በል ግዴታውም ይሄ ነው። ወላኪን ጓንት ማድረግ ካልቻልሽ ፊትሽንም ገለጪው ኒቃቡንም ተይው አንልም። ፈተቁላህ መስተጣዕቱም ተባለ፣ የቻላችሁትን ያክል አላህን ፍሩን የተባለ። ፊቷንም እጇንም እግሯንም በካልሲ መሸፈን የቻለች ሴት ሁሉንም ታድርግ። ፊቷን መሸፈን የቻለች መዳፏን መሸፈን ያልቻለች ሴት ደግሞ መዳፌን መሸፈን ስላልቻልኩኝ ጓንት መጠቀም ስላልቻልኩኝ ኒቃቡንም አላደርግም አይባልም። ጓንት ማድረግ ይሄን ያክል የሚከብድ ነገር አይደለም። ለሆነ ሙስሊም እህቶች ሙሉ ሒጃብ ሊያደርጉ ተልካሻ ምክንያቶችን ከማቅረብ ሊጠነቀቁ ይገባቸዋል። ሴት ልጅ መላ ሰውነቷን መሸፈኗ እስላማዊ ግዴታዋ ነው። የሷሐቦች የታቢዒዎች የአማኝ ሴቶች መገለጫና መለያ ነው። ተገላልጦ መሄድ ደግሞ የሙናፊቆች የካፊሮች የጃሂልያ ዘመን ሴቶች መለያ ነው። ሌላኛው ጥያቄ ሙስሊም ላልሆነ ሰው ቤት ማከራየት ይቻላል ነው የሚል ጥያቄ ነው። የምናከራይለት ሊኖርበት ከሆነ ምንም ችግር የለው። እንደዚሁ ሊነግድበት ከሆነም የሚነግደው ነገር ሐላል እስከሆነ ድረስ ራሱ ምንም ችግር የለው። እዛ ውስጥ ሐራምን ቀላቅሎ እስካልሸጠ ድረስ ወይም ሙሉ በሙሉ ሐራምን ሊሰራበት እስካልሆነ ድረስ ለኸምር ቤት ለፊልም ቤት እስካልሆነ ድረስ ማለት ነው። መኖሪያ ቤትን ተከራይቶ ውስጥ ላይ የሚያደርጋቸው አንዳንድ የግል ወንጀሎችን በተመለከተ የሚጠየቅበት እሱ ነው፣ እኛ እንጠየቅበትም። ለዛ ሙስሊም ላልሆነ ሰው ቤት ማከራየት ይቻላል። اللهم ኢላ በላጩ ሙስሊም ለሆነ ሰው ማከራየት ነው። ኢማም አህመድ ረሂመሁላህ ተዓላ ተጠይቀው ቤትህ ውስጥ ሆነው የራሳቸውን የኩፍር ሃይማኖታቸውን ሊያካሂዱበት እንዴት ታከራያለህ ያሉበት ሁኔታ አለ። ከዚህ በመነሳት መክሩህ ነው የተጠላ ነው ያሉ አንዳንድ ዑለሞች አሉ። ሆኖም በላጩ አላህን በብቸኝነት ለሚያመልክ ሰው ማከራየት ነው። ቤቱ ላይ አላህን እንዲያስታውሱበት፣ ቁርአን እንዲቀሩበት፣ ሶላት እንዲሰግዱበት። ሆኖም አስሉ ይቻላል፣ ችግር የለውም፣ ሐላል ነው። ሌላኛው ጥያቄ ተዘግቶ የቆየ ክፍል ነበረ። አሰሪዬ እዛ ውስጥ ያለውን ዕቃ ቆሻሻ ቦታ ጣሉትና አጽዱት አለችኝ። ዕቃውን ስንጥል የምንፈልጋቸው ዕቃ መርጠን አነሳን። እኔ አንድ አንሶላ ወስጄ ነበረ፣ ሐራም ይሆንብኛልን? ዕቃውን እንድንጥል ታዘን ነው የሚል ጥያቄ ነው። ጥያቄው ላይ በተጠቀሰው መሰረት ጣሉት ተብሎ ከሆነ የተጣለን አባቱ ማይፈልገውን ቆሻሻ ገንዳ ላይም ቆሻሻ አካባቢ ላይ የተጣለና ቤተሰቦቹ እንደማይፈልጉት እርግጠኛ የተኮነን ዕቃ አንስቶ መጠቀም ይቻላልና ይሄን ዕቃ አውጥታችሁ ቆሻሻ ላይ ጣሉ ከተባለ ሰራተኞች ለኔ ይጠቅመኛል ያሉትን ወስደው ቢጠቀሙ ምንም ችግር የለም። ሌላኛው ጥያቄ ሰዎች ሙተው ቀብር ውስጥ ከገቡ በኋላ 7 ጥያቄ ነኪርና ሙንከር ይጠይቋቸዋል ይላሉ። ጥያቄዎቹ ምንና ምን ናቸው ቢያብራሩልኝ? ሐዲስ ላይ ያለው 3 ጥያቄ እንደሚጠየቅ ነው። አልበራ ኢብኑ ዓዚብ ባስተላለፉት ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሞቶ ተቀብሮ የቀበሩ ሰዎች ከቦታው ራቅ እንዳሉ 2 መላእክቶች መተው አንስተው አስቀምጠውት መን ረቡካ ጌታህ ማን ነው? ሃይማኖትህ ምንድነው? ወደ እናንተ የተላከው ነብይ ማን ነው? ወደ ምንድን ነበር የሚጣራው ብሎ እንደሚጠይቅ ገልጸዋል። ከዚህ ሐዲስ መነሳት ዑለሞች የቀብር ጥያቄ 3 ነው ብለዋል። አንዳንዶቹ ነብዩ ማን ነው ምን ይዘው መጡ የሚለውን ለሁለት ከፍለውት 4 እንደሚሆን የጠቀሱ የተወሰኑ ዑለሞች አሉ። ወይላ 3 ጥያቄ ብቻ ነው ቀብር ላይ ያለው። ጌታህ ማን ነው? ሃይማኖትህ ምንድነው? ነብይህ ማን ነው? ነብይህ ማን ነው? ምን ይዘው መጣ ተብሎ ይጠየቃል። 7 የሚል ነገር የለም። والله تعالى አለም። ሌላኛው ጥያቄ ብዙ ሰዎች ተሰብስበው ጫት ስለማያገኙ ባቅዶንስ እየቃሙ ክብ ሰርተው ዱዓ ያደርጋሉ። ባቅዶንስ ነው ምን ችግር አለው ይላሉ። ይህ ድርጊታቸው እንዴት ይታያል? በመጀመሪያ ደረጃ በዚህ መልኩ ዱዓ የሚባል ነገር የለም። ዱዓ ዒባዳ ነው። ነብዩ እንዳሉት الدعاء عباده ብለው الدعاء هو العباده ብለው በአንዳንድ ዘገባዎች الدعاء مخ العباده ብለው ዱዓ እሱ ነው ዒባዳ ብለው ወይም ደግሞ ዱዓ የዒባዳ መቅኒ ነው ብለው አስኳል ነው ብለው እንደዚህ ትልቅ ቦታ ያለውን ዒባዳ ዱዓን ሰዎች እንደፈለጉ ሊረዱትና እንደፈለጉ ሊተገብሩት አይገባም። ادعوا ربكم تضرعا وخفية ብለው
ጌታችሁን ተናንሳችሁ ዝቅ ብላችሁ ለምኑት ተብሏል። ነቢያችን አለይሂ ሰላቱ ወሰላም ከሷሐቦቻቸው ክብ ክብ እየሰሩ በቅዶነስም ይሁን ሌላ ነገር እየበሉ ዱዓ አደረጉ የሚል ነገር የለም። ፍዕለን ዱዓ ዒባዳ ነው፣ ወደ አላህ ያቃርባል ብለን ካመንበት ነቢዩ ዱዓ ሲያደርጉ ባየነው መልኩ ወይም አድርጉ ብለው ባዘዙት መልኩ ወይም ሲደረግ አይተው ዝም ባሉበት መልኩ ነው ዱዓ ማድረግ የምንችለው ዒባዳ ስለሆነ። ሆኖም በዚህ መልኩ የሚደረግ ዒባዳ የለም። በዚህ መልኩ ተሰብስቦ ጫት እየበሉ ወይም በጫት ምትክ ሌላ ነገር እየበሉ ዱዓ ማድረግ ዒባዳ ነው፣ ወደ አላህ ያቃርበናል ብሎ ማመን ዲኑ ላይ አዲስን ነገር መለጠፍ ነው። ነቢያችን ሪሳላቸውን ሙሉ በሙሉ አላደረሱም ብሎ ማመን ነው። ከዚህ እንዲህ አይነት ዱዓ የለም ነው። ጫትም ይሁን ሌላ በጫት ምትክ ሌላን ነገር እየበሉ የሚደረግ ዱዓ የለም። ጫትን እየቃሙ ይሄን ማድረግ ደግሞ አላህን አለማክበር ነው። አፍን አቁሽሾ ያውም ሐራም የሆነን ነገር አፍ ውስጥ ይዞ እጅ ላይ ይዞ አላህን መለመን ጭራሽ አደመጣስ ነው። የአላህን ደረጃ የአላህን ክብር አለማወቅ ነው። ዱዓ ላይ ተናነሱ የሚለውን ህግም መጣስ ነው። እንዴት ተብሎ ወንጀል ላይ ከሆኑ አላህን ማረኝ ይባላል? ስጁድ ተደፍቶ ተናንሶ ወደ ቂብላ ዞሮ እጅ አንስቶ ቁጭ ብሎ ጾመኛ ሆኖ ኸይርን ስራ ተሰርቶ ቁርአን ተቀርቶ ዱዓ የሚደረግ አለ። የትኛውም ወቅት ላይ ዱዓ ለማድረግ ካስፈለገ እጃችንን አንስተን ያ አላህ እንላለን እንጂ ሰዎች ተሰብስበው ጫት በልተው ሐራምን ሰርተው ዱዓ ያደርጋሉ። ከአላህ ጋር መጋጨት። በቅሎነስን መብላት በተመለከተ የተለያዩ ጠቀሜታዎች ስላሉትና መድኃኒት ስለሆነ ከሆነ የሚበሉት ችግር የለውም። ወኩሉ ወሽረቡ ወላ ትስሪፉ። የሚበሉት ግን በጫት ምትክ ከሆነ ጫትን ስላላገኙ እንደ ጫት አድርገው ከሆነ የሚበሉት እንደ ጫት አድርገው የዱዓ መሳሪያ ብለው ከሆነ የያዙት ይህን ያቸው አላህ ዘንድ ያስጠይቃቸዋል። የተለያዩ ስሜቶችን እየተከተሉ የዲን ልብስ ማልበሱ ተገቢ አይደለም። አላዋቂዎችንም ማታለል ነው፣ ዲንንም መጫወቻ ማድረግ ነው። ሌላኛው ጥያቄ ገጠር አካባቢ ቀበል እያሉ ብዙ ሰዎች ሀገር አቋርጠው ይሄዳሉ። መድኃኒት ነው ብለው የተሰጣቸውን ውሃ ይጠጣሉ። ይህ እንዴት ይታያል የሚል ጥያቄ ነው። ከላይ ተብራርቷል። ቀበል የሚባል ነገር የለም በሸሪዓተል ኢስላም። መሄድም አይቻልም፣ ወንጀል ነው። ቀበል የክርስትና እምነት መገለጫ ነው። ምስጢር ብለው ከያዟቸው ነገሮችም አንዱ ነው። ቤት ውስጥ ያለን ውሃ ፋቲሃ ቀርተንበት መጠጣት መታጠብ እንችላለን። አላህ አፊያን ይሰጠናል። የተለያዩ ሙከራዎችን አድርገው ያልዳኑ እንደሆነም መሰበርና በህክምና በሸሪዓ በቁርአን በሩቅያ በአግባቡ ለመፈወስ መሞከር እንጂ በአላህ የከፈረ ሰው በኢየሱስ ስም ያለ ውሃ እየረጨ ያጠበ ይፈውሰናል ብለን ማመን ትልቅ የሆነ ስህተት ነው። ወደዛ መሄዱ ወንጀል ነው። መጠጣቱ መረጨቱ በዚህ መታጠቡ ወንጀል ነው። ይባስ ብሎ ደግሞ መስቀል መሳለም በመስቀል መመታት ካለበት ወንጀሉ እጥፍ ድርብ ይሆናል። ሌላኛው ጥያቄ ባንክ ብር ነበረኝ፣ ባንኩ ወለድ አለበት። ባንክ ያለኝን ብር ከወለድ ነፃ ለማድረግ ወለዱን ለምስኪን በሰጥ ይቻላል ወይ? ሰደቃ ነው አጅር አገኝበታለሁ በሚል ንያ ሳይሆን ከገንዘቡ ለመገላገል በሚል ንያ ለአቅመ ደካሞች መስጠት አዎን ይቻላል። ሌላኛው ጥያቄ ወደ ሀገር ልገባ ነው። ሀገር ስገባ ሰደቃ መሰደቅ ፈልጌ ነበር። በማንኛውም ቀንና ሰዓት ነው ሰደቃ መሰደቅ የተሻለው? ሰደቃ ከተበላ በኋላ ቁርአን እንቅራ ይላሉ። ቁርአን መክፈቻ ዳቦ ይቆረሳል። ይህ በሸሪዓ እንዴት ይታያል? በዲናችን ሰደቃ መስጠት ይቻላል። አላህ ስጡ ብሎም ገፋፍቷል። የቂያም ቀንም የሰው ልጅ ፍርድ እስኪሰጥ ድረስ በጥላው ስር እንደሚሆን ሐዲስ ላይ ተነግሯል። ሰደቃ ለመስጠት ቀን ሰዓት ጊዜ የለውም። በየትኛውም ወቅት ላይ በየትኛውም ቀን ላይ በየትኛውም ሀገር ላይ ሆነን ሰደቃ ማውጣት እንችላለን፣ ሰደቃ መስጠት እንችላለን። ሰደቃው በምግብም ሊሆን ይችላል፣ በጥሬ ገንዘብም ሊሆን ይችላል። በወቅፍ መልኩ ቋሚ የሆነ ነገር ቤት መሬት በመስጠትም ሊሆን ይችላል። አንዲትን ጉርሻ ለአላህ ብሎ የሰጠ ሰው የቂያም ቀን አንዱ ጉርሻ ከውሑድ ተራራ በላይ ሆኖ እንደሚጠብቀው ረሱላችን ተናግሯል። ለአላህ ብሎ ንጹህ ከስብን ከስቦ እስከሰጠ ድረስ። ወላኪን ጥያቄው ላይ ባለው መሰረት ሰደቃ ተብሎ ሰዎች ተሰብስበው ሰደቃ በልተው ከዛ ቁርአን መቅራት ደጋግ ቀደምቶች ዘንድ አይታወቅም። ለአላህ ብሎ ሰውየው ያብላ፣
የበሉ ሰዎች ጀዛከላህ ኸይረን ብለው ዱዓ አድርገው ይሄዱ። የሚያበላው ሰው አብልቻችኋለሁ ዱዓ አድርጉልኝ ሊልም አይገባውም። አብልቻችኋለሁና ቁርአን ቅሩልኝ ሊልም አይገባውም። እነሱ በራሳቸው ጊዜ ጀዛከላህ ኸይረን ብለው ዱዓ አድርገው ቢሄዱ ምንም ችግር የለም። ለሞተ ሰው ብለው አንዳንዴ በሬ አርደው ምግብ ደግሰው ሰዎችን ሰብስበው የሚያቀርቡበት ሁኔታ አለ። ለሞተ ሰው ቁርአን መቅራት ይቻላል አይቻልም፣ መጅሉ ይደርሳል አይደርስም በዕለሞች መሃል የሚታወቅ ኺላፍ ያለበት ጉዳይ ነው። ይደርሳል እንኳን በሚለው ሄደን ቢደረግ ሰዎች ተሰብስበው ምግብ ተደግሶ አይደለም የሚደረገው። በአጅር ልንጠቅመው ለፈለግነው ሟች ባለንበት በግል ቁርአን እንቀራለታለን፣ አጅሩ ይደርሳል ኢንሻአላህ ተዓላ። ኺላፉ እንዳለ ነው። ይህ ማለት ግን ሰዎች ተሰብስበው ምግብ በልተው ጥያቄው ላይ እንደተባለው ለቁርአን መክፈቻ ዳቦ ተቆርሶ አይደረግም። እንዲህ ነገር አይታወቅም። ለጋቀደምቶች ዘንድ ሟቹን መጥቀም ከፈለጉ በግላቸው በያሉበት ቁርአን ሊቀሩለት ይችላሉ። ቁርአን መቅራቱንና አርዶ መብላቱን ሊያያይዙት አይገባም። በቁርአን ሊበሉበት አይገባም። ሌላኛው ጥያቄ ፀጉሬን የፀጉር ቀለም ተቀብቼው ፀጉሬ በጣም ተበላሸ፣ ፀጉሬን ብላጨው ሐራም ይሆንብኛልን የሚል ጥያቄ ነው። ኢማሙ ተርሚዚና ኢማሙ ነሳኢ ባስተላለፉት ሐዲስ ነሀ ነብዩ አን ተሕሊቀ አልመርአቱ ረእሰሃ ተብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ፀጉሯን እንዳትላጭ ከልክለዋል የሚል ሐዲስ አለ። ለመሆኑም ለሴት ልጅ ፀጉርን መላጨት ክልክል ነው። በቂ ምክንያት ካላት ማሳጠር ይቻላል። በጣም ረዝሞ ከከበዳት መንከባከብ ካቃታት ይሄን ብታሳጠረው ችግር የለም። ከነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች የተወሰኑት ይሄን እንዳደረጉ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አስፈላጊ ሆኖ ከተገኘ ማሳጠር እንደሚቻል ከነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ድርጊት እንረዳለን። ኢማሙ ነወዊ ረህመቱላሂ ዐለይሂ ማሳጠሩ ችግር እንደሌለው በግልጽ ተናግረዋል። በሚያሳጥሩበት ጊዜ ግን ከካፊሮች ጋር ለመመሳሰል መሆን የለበትም። ተገላልጠው የሄዱ መሆን የለበትም። ከወንድ ጋር እስኪመሳሰሉ ድረስ በጣም ማጠር የለበትም። አንገታቸው፣ ማጀራታቸው፣ ትከሻቸው ጋር እስኪደርስ ነው እንጂ ማሳጠር የሚቻለው በጣም አጥሮ ከወንድ መመሳሰል የለበትም። እነዚሁ ከካፊር ሴቶች ጋር የሚያመሳሰል ቅርጽና ስታይል ሊኖረው አይገባም። እንደዚሁ ደግሞ ባለትዳር ከሆኑ ባላቸውን አስፈቅደው መሆን እንዳለበትም ተጠቅሷል። እነዚህ ሸርጦች ከተሟሉ ማሳጠር ችግር የለውም። አማ ሙሉ በሙሉ መላጨት አይቻልም፣ የተከለከለ ነው ለበሩራ ካልሆነ በስተቀር። ሴት ልጅ በሽታ ላይ ሆና ህመም ላይ ሆና ለመዳን ለህክምና ለማድረግ ለመዳን የግድ ፀጉሯ መላጨት አለበት ቢባል ችግር የለም። ከዚህ ውጭ ግን የተሻለ ፀጉር እንዲበቅልልኝ ተብሎ አሊያ ደግሞ ፀጉር አልፈልግም ተብሎ ፀጉር መላጨትም ይሁን ከወንድ እስኪመሳሰል መቁረጥ ማሳጠር የተከለከለ። ይሄንንም አንዳንድ እህቶች በብዛት እንደሚያደርጉት ይሰማል። ሌላ ጊዜ ደግሞ አደጋ ሙሲባ ደረሰብኝ ብለው ሀዘን ላይ ሲሆኑ የሚያጩበት ሁኔታ አለ። ይሄ በጥብቅ የተከለከለ ነው። ለሀዘን ተብሎ ፀጉርን መላጨት ማለት አልፎ ሁሉ ህፃናት በሚወለዱበት ጊዜ አቂቃ ሲደረግ የሴት ህፃን ፀጉሯ እንደማይላጭ ፉቃሃዎች ጠቅሰዋል። የሚላጨው የወንዱ ነው ብለዋል። አንዳንድ ዑለሞች በአቂቃ ጊዜ የሴት ህፃን ቢላጭ ችግር የለውም የሚል አቋም እንዳላቸው ነው። ራጂሑ የወንድ እንጂ የሚላጨው የሴት አይላጭም። ሌላኛው ጥያቄ ከነቢያት ውጪ ለሆነ ሰው ሶላዋት ማውረድ ይቻላልን የሚል ጥያቄ ነው። اللهم صل عليه ማለት በመሰረቱ ዱዓ ነው። ዱዓ ማድረግ ችግር የለም። ወላኪን እንደ እስጢላህ ሶላዋት ለነቢያት ነው። ረዲየላሁ ዐንሁ ለሰሓቦች ነው። ረሒመሁላህ ከሰሓባ በታች ላሉ ለሞቱ ሰዎች ነው። ሐፊዘሁላህ በህይወት ላለ ሰው ይሄን መቀያየር ተገቢ አይደለም። ወላኪን አንዳንድ ያልፎ አልፎ ለሁሉም ሰሓባ عليهم صلوات الله ቢባል ችግር የለው። ከሰሓባ በታች ላሉ ሰዎችም عليه صلوات الله ቢባል ችግር የለው። اللهم صل على آل أبي أوفى بلا النبي عليه الصلاة والسلام የአቢ አውፋ ቤተሰቦች ላይ ሶላትን አውረድ ብላ ነብዩ ሰለላሁ ዐለይሂ ወሰለም በዱዓ መልኩ ማለት ነው። ላኪን የአንድ ግለሰብ መለያ መደረግ የለበትም። ሺዓዎች እንደሚያደርጉት አህለል በይትን ሲያነሱ عليهم السلام እንደሚሉት ማለት የአንድ ግለሰብ ወይም የአንድ አይነት ሰው መለያ ሊደረግ አይገባም። በቋሚነትም ሊያዝ አይገባም። አልፎ አልፎ ግን ቢባል በጥቅሉ አልፎ አልፎ ቢባል ችግር አይኖርም። ሌላኛው ጥያቄ ሸቂቅ እህቴን እኔ ሳልወክለው አጎቴ ኒካህ ቢያስርላት እንዴት ይታያል የሚል ጥያቄ ነው። ሴትን ልጅ መዳር የሚችሉ ወልዮች አሉ። ተርቲብም አላቸው፣ ቅደም ተከተል ማለት ነው። ሴትን ልጅ ሊድራት የሚገባው አባቷን፣ ከሱ ቀጥሎ አያቷን፣ ከሱ ቀጥሎ
ለአካለ መጠን የደረሰ ልጅ ካላት የወለደችው የራሷ ልጅ የልጇ ልጆችም ካሉ ከሱ ቀጥሎ ይዶራታል። ከዛ ቀጥሎ ሸቂቅ ወንድሞቿ ናቸው። ከዛ ቀጥሎ በአባት በኩል የምትገናኘው ወንድም ካላት ነው። ከዛ የወንድሟ ልጆች ናቸው። ከዛ በኋላ አጎቶች ናቸው። ከዛ በኋላ እነዚህ ሁሉ ከሌሉ ያጎት ልጆች ናቸው። እነዚህ ተርቲባቸው መጠበቅ አለበት። በዚህ መልኩ ተርቲቡን መጠበቅ ትቶ አባት ያለ ልጅ በያሰር አጎት በያሰር ኒካሑ ትክክል ነው አይደለም አይማዎች መሃል ኺላፍ ያለበት ጉዳይ። ኢማም ሻፊዒና ኢማም አህመድ ረሂመሁላህ ተዓላ ኒካሑ ትክክል አይደለም ብለዋል። አቡ ሐኒፋና ኢማሙ ማሊክ ከላይ ያለው ኃላፊ ካጸደቀው ኒካሑ ትክክል ነው ካላጸደቀው ውድቅ ነው ብለዋል። ሁለቱም ማስረጃዎች አሏቸው። ሰፊ የሆነ ዳሰሳ የሚያስፈልገው ጉዳይ ነው። ፈትዋ ላይ እንደዚህ አይነት ዝርዝሮች ውስጥ መግባትም ላያስፈልግ ይችላል። ወላኪን ባለንበት ጊዜ ከተለያዩ ምንጮች ከተለያዩ አቅጣጫዎች መረጃዎች ስለሚገኙና ሰዎችም ስለሚደናበሩ ኺላፍ ያለባቸው ነገሮችን ኺላፍ እንዳለባቸው ጠቅሶ ራጅሑን የተሻለውን የተመረጠውን ሚዛን የሚደፋውን አስቀምጦ ማለፉ ግዴታ ይሆናል። ሰዎችን ከመደናበር ከመረበሽ ለመታደግ ማለት ነው። እነን ጉዳዩ ሰፊ ኺላፍ ያለበትና የፍቅህ ክታቦች ላይ በሰፊው የሚታወቅ ነገር ነው። ከነዚህ አስተያየቶች የቱ ነው የሚሻለው? ለጥያቄው መልስ ለመስጠት ያክል ኒካሑ ሳይታሰር ከሆነ ከላይ ያለው ቅድሚያ ሊሰጥ የሚገባው ወልይ ያለ ከታች ያለው ሊያስራ አይገባው። ያኒ አባት ያለ ወንድም ሊያስራ አይገባው፣ ወንድም ያለ አጎት ሊያስራ አይገባው። ከላይ ያለው ያለ በቂ ምክንያት እምቢ እስካላለ ድረስ ከላይ ያለው ያለ በቂ ምክንያት እምቢ ሳይል ወይም ጭራሽ ሳይነግሩት ያሰሩ እንደሆነ እሱ ካጸደቀው ኒካሑ ትክክል ይሆናል። ከተቃወመ ኒካሑ ፋሲድ ይሆናል፣ ውድቅ ይሆናል፣ እንደ አዲስ መታሰር ይኖርበታል። ሌላኛው ጥያቄ ከባለቤቴ ጋር ከተፋታን 3 ወር ሊሞላን 10 ቀን ይቀረናል። ነገር ግን 3 ጊዜ ያወራባ አይቻለሁ። 3ኛው ወር ላይ ሐይድ መጣ። 4ኛው ቀኔ ላይ ያለሁኝ ረጃዓቱ አለ። ይሄ እንዴት ይታያል? ጥያቄው ብዙ ግልጽ አይደለም። ከኒካህ ጋር በተወሰነ መልኩ የተያያዘም ጉዳይ ነው። በግል በቀጥታ ማማከሩ የተሻለ ነው። ሆኖም ጠቀል ያለ መልስ ለማስቀመጥ ሴት ልጅ ባሏ በአንድ ከፈታት ወይም በሁለት ከፈታት ዒዳዋ እስካላለቀ ድረስ ይሄም ማለት 3 ጊዜ የወር አበባ ደሟ መጥቶ የመጨረሻውን ሐይዷን ጨርሳ እስካልታጠበች ድረስ በዚህ መሃል ረጃዕቱ ካለ ሚስቱ ትሆናለች። የፈታት አንደኛውን ወይም ሁለተኛውን እስከሆነ ድረስ እንደዚሁ የመጨረሻው 3ኛውን ሐይድ ጨርሳ አጠናቃ እስካልታጠበች ድረስ ባለው ጊዜ ረጃዕቱ ካለ ሚስቱ ትሆናለች። والله تعالى اعلم። ሌላው ጥያቄ አንዲት ሴት ኒካህ ያላት ከሌላ ብትወልድ ልጁ ለትክክለኛ ባሏ ልጅ ይሆናል ወይ? ይህ የተወለደ ልጅ በውርስም ሆነ ከውርስ ውጭ ባለ ነገር ከቤተሰብ አባል ይመደባልን የሚል ጥያቄ ነው። የዚህን ተመሳሳይ ጥያቄ ባለፈው ሳምንት ፕሮግራም ላይ መጨረሻ አካባቢ ላይ በሰፊው አብራርተናል። ኒካህ ያለው ወንድ ሚስቱ ከሌላ ከወለደች ልጁ የፍራሹ ነው፣ ያኒ የባሏ ነው ማለት ነው። ለዝሙተኛው ድንጋይ ያለው ብሏል ነብዩ አለይሂ ሰላቱ ወሰላም። ስለዚህ ልጁ የትክክለኛ ባሏ ነው። ለቤተሰብ ያለው ሐቅ በሙሉ ለሌሎች የኔ ልጆች ለሚላቸው ሁሉ ያለው ሐቅ ለዚህ ልጅም አለው። ዝሙተኛው በሸሪዓ ህግ መሰረት እርምጃ ይወሰድበታል። ይህ በዝሙት ተወለደ ተብሎ የሚጠረጠረው ልጅ የኔ አይደለም ብሎ ሐቁን የሚከለክለው ወርስም ይሁን ሌሎች ነገሮች የሚነፈጉት ሊዓን አድርጎ ራሱን ከልጁ ካጠራን። ሊዓን ማለት ምን ማለት ነው? በመልኩ ነው የሚደረገው። ባለፈው ፕሮግራም ላይ ተብራርቷል። ሸሪዓ ፍርድ ቤት ቃዲ ፊት በመቆም 4 ጊዜ በአላህ ስም በመመስከር በአላህ በመመስከር ባለቤቴ ዝሙት ሰርታለች ወይም ደግሞ ልጁ የኔ አይደለም ያለና 5ኛው ላይ ውሸቴን ከሆነ አላህ ይርገመኝ፣ የአላህ እርግማን እኔ ላይ ይሆን ይላል። ባለቤቱም ተነስታ እሱ ያለው ትክክል አይደለም ብላ 4 በአላህ ከመሰከረች ከማለች በኋላ 5ኛው ላይ ያለው ትክክል አይደለም እውነቱን ከሆነ የአላህ ቁጣ እኔ ላይ ይሆን ትላለች። በዚህ መልኩ ተረጋግሞ ከተለያዩ ልጁ የኔ አይደለም ማለት ይችላል። መውረስም አይችልም።
በሱ ስም መጠራት አይችልም። ይሄን እስካላደረገ ድረስ ግን ስለተጠረጠሩ ብቻ ወይም ተደርጓል ስለተባለ ብቻ በዚህ መልኩ የተወለደ ልጅ ከአባቱ ሐቁን አይነፈግም። ከትክክለኛ ከእናቱ ባል ማለት ነው ሐቁን አይነፈግም፣ በሱ ስም ይጠራል። እማ እነዚህ ነገሮችን ችሎ አይቡን ደብቆ ማኖር መያዝ ነው፣ ሐቁንም መስጠት ነው። ወይም ሸሪዓ ፍርድ ቤት ሄዶ የሚጠበቅበትን ማድረግ ነው። والله تعالى አዕለም። ሌላኛው ጥያቄ እህቴ በኒካህ ሳይሆን በስርያ ነበረ ኒካህ ያደረገችው። ሌላ ባል ማግባት ስትፈልግ 3 ጊዜ ፈትቼሻለሁ አላትና በፈታት በአራተኛ ቀኗ ሐይዷ መጣ። ሁለተኛውን ባል ለማግባት የግድ 3 ጊዜ ሐይድ ማየት አለባት ነው የሚል ጥያቄ ነው። ሲጀምር በዲናችን ስርያ የሚባል ነገር የለም። ባለንበት ጊዜ ሰዎች በሚያራግቡት መልኩ ማለት ነው። ቤተሰቦቿ ሳያውቁ ምስክር ሳይቀመጥ የመጣው ሰው ምንነቱ ሳይጣራ ማንነቱ ማይታወቅን ሰው ፊት ለፊት አስቀምጦ ንካህ አስሬሻለሁ ማለት ታዲያ ደግሞ ራሴን ላንተ ድሬያለሁ በማለት አብሮ መኖር ዝሙት ላይ መውደቅ ነው፣ ወንጀል ነው፣ የተከለከለ ነው። ነብያችን ሰለላሁ ዐለይሂ ወሰለም ያለ ወልይና ያለ ምስክር ጋብቻ የለም ብለዋል። ወልይ የሚባለው ደግሞ አባት፣ ቅድም ለተጠቀሰው አያት፣ ወንድም፣ ልጅ፣ አጎት ናቸው። ስርያ በሚል ስም ብዙ ሰው በዝሙት እየተጠቃ ነው። አኺራውን ያበላሸን። አላህን ልንፈራ ልንነቃ ይገባናል። ቀደም ሲል የሚታወቀው ስርያ ሸርጡን ያሟላ ኒካህ ነው። በተወሰነ መልኩ የተወሰኑ ሰዎች እንዳያውቁ ፈልጎ ከተወሰኑ ሰዎች ሊሸሸግ ይችላል። ይሄ ስርያና ባለንበት ጊዜ ሰዎች የሚያራግቡትና ብዙዎች የተጠቁበት ያለው ስርያ ይለያያል። ሆኖም በስርያ ኒካህ ሚሉትን ያደረጉ ሰዎች አብሯቸው ከኖረው ወንድ ሲለያዩ ፍቺን መጠየቅ አለባቸው። እነሱ ባሉት መልኩ ኒካህ ነው ብለው ትክክለኛ ያልሆነም ቢሆን ወልይ ያስቀምጠው ኒካህ ብለው እስካሰሩት ድረስ ሲለያዩ ዝም ብለው መሄድ አይችሉም፣ መፍታት ይጠበቅበታል። ያለው ፍቺም አንድ ነው፣ ረጃት ማለት አይችልም። በዚህ መልኩ ተጋብቶ የነበረ ሰው በዚህ መልኩ ተገናኝተው ከዛ ከተለያዩ በኋላ ሌላ ባል ለማግባት ዒዳ ያስፈልጋታል አያስፈልጋትም በሚችሉት ያክል ኒካህ አስረዋል። ወልይ ባይሆንም ወልይ ብለው አስቀምጠው ተድረዋል። በዚህ መልኩ ከነበረ የመጀመሪያው ግንኙነታቸው ኋላ ላይ ሲለያዩ ሌላ ባል ለማግባት የግድ ዒዳ ማቁጠር ያስፈልጋታል። ዒዳው ስንት ነው? የተወሰኑ ዑለሞች 1 ወር ብለዋል። አብዛኞቹ ዑለሞች የመረጡት 3 ወር ነው። አብዛኞቹ የመረጡትና والله تعالى አለም ትክክለኛውም 3 የወር አበባ ደሟ መጥቶ እስኪሄድ መጠበቅ ይኖርባታል። ሌላኛው ጥያቄ ኒካህ አስሬ ነበረ ከልጁ ጋር አልተቀመጥኩም፣ ወደ ሳውዲ መጣሁኝ። ከመጣሁ በኋላ ብር ላኪ ያለ ይጠይቀኛል። ለቤተሰብ እንድልክ አይፈቅድም፣ ለኸይር ስራም እንዳወጣ አይፈቅድም። እሱን ፍች ብጠይቅ ሐራም ይሆንብኛል የሚል ጥያቄ ነው። ኒካህ ከታሰረ በኋላና በባል ፈቃድ በባል ትዕዛዝ ከሆነ ሴት ልጅ የተሰደደችው ከሚስቱ ሊያገኛቸው የሚገቡ ሐቆችን ትቶ ባለቤቱ እንድትሰራለት በመላኩ ገንዘብ ላኪ ሲላት የመላክ ግዴታ አለባት እንላለን። ባለቤቱን የላከው በምን መንገድ ነው? ህጋዊ ስራ ነው ወይ መስራው? የመጣችበት መንገድ ከሸሪዓ ጋር ይጋጫል የሚለውን ለባለቤቱ ተሰነው ማለት ነው። ሐራም የሆነ ነገር ሳይዳፈሩ በአግባቡ ተሰደው የሰሩ እንደሆነ ባል ሚስቱን ገንዘብ ላኪ ማለት ይችላል። እሷም መላክ ይጠበቅባታል። መጀመሪያ አምናበት ተስማምታ እስካረገችው ድረስ ማለት ነው። ወላከን የተሰደደችው ከባሏ ሳትጋባ በፊት ከሆነ ወይም ደግሞ የላኳት አባት እናቶቿ ከሆኑ ባል በየጊዜው ገንዘብ ስጭኝ ብሎ መጠየቅም ለሱ ተገቢ አይደለም። የሱ ያልሆነ ነገር ሊጠይቅ አይገባውም። እሷም የተጠየቀች እንደሆነ መስጠት አይወጅብባትም፣ እንዲሁ በበጎ ፈቃደኝነት ካደረገችው ካልሆነ በስተቀር ማለት ነው። እና የኔ ጋር ቁጭ በይ ብሎ ማስገደድ መብቶ ነው ይችላል። ወላኪን መስራቷን እስከፈቀደ ድረስ ገንዘቧን አስገድዶ መውሰድ አይችልም። ፍቺውን በተመለከተ የተለያዩ አለመግባባቶች ሲፈጠሩ ብቸኛው አማራጭ ፍቺ ተደርጎ መታሰብ የለበትም። አብገዱል ሐላል ኢለላህ ጠላቅ ተብሏል። ሐላል ከመሆኑ ጋር የተጠላ ነገር ቢኖር ፍቺ ነው። ሸይጣንንም የሚያስደስት ተግባር ነው። ባለንበት ጊዜ ወደ ኒካህ ከሚገቡት ይልቅ ከኒካህ የሚወጡት የሚበልጡበት ሁኔታ ሁሉ የታየ የተሰማ ነው። ትዳር ውስጥ ያልገቡትን ትዳር ውስጥ እንዳይገቡ እንዲፈሩ እያደረገም ነው የፍቺ መብዛት። በመሆኑም ፊት ለፊት ቁጭ ብሎ በመወያየት ጉዳዩ ላይ ታማኝ የሆኑ አስተዋይ የሆኑ አላህን የሚፈሩ ሰዎችን ቤተሰቦችን ሽማግሌዎችን አስገብቶ እርቅ ማውረድ እንጂ ወደ ፍቺ መቸከሩ ተገቢ አይደለም። والله تعالى የመጨረሻው ጥያቄ ለማግባት አስቤ ነበረ። የልጅቷን አባት ጨምሮ ሶላት ስለማይሰግዱ የአባቷ ወንድም ልጅ
ያጎቷ ልጅ ኒካህ ሊያስረልን ይችላል ወይ? ከቻለስ እሷ ለማታውቀው እኔና ያጎቷ ልጅ ለምናውቀው ሰው ማወከል ይችላል የሚል ጥያቄ ነው። ቀደም ሲል በተብራራው መሰረት ከላይ ያሉ ከሱ ቅድሚያ የሚሰጣቸው ወልየል አምር ኃላፊዎች ከሌሉ ያጎት ልጅ ኒካህ ሊያስር ይችላል፣ ችግር የለውም። ራሱ ተገኝቶ ማሰር ካልቻለ እሱ የሚያውቀውን ሰው ወክሎ ኒካህ ማሳሰር ይችላል። የተወከለውን ሰው መታገባዋ ሴት የግድ ማወቅ አለባት አይባልም። ውክልና የሚሰጠው ሰው ካወቀው አልፎ ጥያቄው ላይ በተነሳው መሰረት የሚያገባው ሰው ካወቀው በተፈለገ ጊዜ የሚገኝ ከሆነ ሶላት የሚሰግድና በማጭበርበር በመዋሸት በመሰል ወንጀሎች ማይጠረጠር ሰው ከሆነ አወክሎት መዳር ይችላል። هذا والله تعالى أعلم والسلام عليكم ورحمة الله